ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላዲን ሴር ነኝ። አብራችሁን ቆዩ። ከመንግስት ጋር ተቀናይተው በመስራታቸው አካባቢያቸውን ከሰላም እጦት ወደ ልማት ተጠቃሚነት ማሸጋገር መቻላቸውን የሰሜን ሸዋ ዞንና ኦሮሞ ብሔረሰብ አጎራባች ወረዳ ነዋሪዎች ተናገሩ። የአማራ ክልል ከፍተኛ መሪዎች ከሰሜን ሸዋ ዞንና ኦሮሞ ብሔረሰብ አስተዳደር አጎራባች ወረዳ ነዋሪዎች ጋር በወቅታዊ ጉዳዮች ዙሪያ በጀዋሃ ከተማ ምክክር አካሂደዋል። ባላለምዬ የሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር አጎራባች አካባቢዎች ሰፊ የመልማት ጸጋና የኢኮኖሚ አማራጭ ያላቸው አካባቢዎች ናቸው። በአካባቢው አማራ፣ ኦሮሞ፣ አፋርና ከሌሎች የሀገሪቱ አካባቢዎች የመጡ ኢትዮጵያውያን በሙሉ ተዋደውና ተከባብረው ዘመናትን ተሻግረዋል። ይሁን እንጂ በውጭና በውስጥ ተላላኪዎች አማካኝነት ሰላምና ህብረ ብሔራዊ ኢትዮጵያዊነት ጎልቶ የሚታይበት አካባቢ ከሁለት ዓመት በፊት ወደ ግጭት በመግባቱ በአካባቢው ሰብአዊ፣ ማህበራዊና ኢኮኖሚያዊ ጉዳት መድረሱ በውይይቱ ተወስቷል። የኢትዮጵያዊነት አብሮነትና አንድነት ከውስጣቸው ነውና የሁለቱም አጎራባች አካባቢ ነዋሪዎች የአጥፊዎችን እኩይ ዓላማ በመረዳትና ከመንግስት ጋር በመቀናጀት ሰላማቸውን መመለስ ችለዋል። ሰላሙ ጥሩ ነው። አሁን በጣም ጥሩ ነው። ነገሶን እየገባን ነው። ነገሶኛ ውስጥ እየገቡ ነው። አንድ ላይ ያረስን ነው። አንድ ላይ እያመረትን ነው። የነሱን ንብረት እኛ እየጠበቅ አብሽሩ ብለን የነሱም ደግሞ እኛን እያመሰገኑ አብረን እየኖርን ያለን በጣም ቆንጆ ነው። ኦሮሞና አማራ እንደልባችን ተደበላልቀን ተገበያይተን ነው የምንለያየው። የሰላሙ ሁኔታ በጣም ጥሩ ላይ ነው እንደኔ ማለት ነው። እንደኔ አመለካከት አዝመራም በሰላም አለምንም እንትን ከብትም ርበሻ የለም፣ ጦርነት የለም፣ አለምንም እንትን በቃ በሰላም ወደ ቤት ገብቷል ህዝቡ ማለት ነው። የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ ለማየውና የኦሮሞ ብሔረሰብ አስተዳደር አቶ አህመድ አሊ ሰውነትን በማስቀደም አብሮነት ላይ በመስራታችን ከውጭም ከውስጥም የነበሩ ሴራዎችን ማክሸፍ ተችሏል ብለዋል። ሰው በመሆኑ ብቻ እዚህ ቀጣና ላይ ተከብሮ ሰርቶ ጥሮ ግሮ የሚኖርበት ቀጣና እናደርግ ብለን ነው እየሰራን ያለ ነው እንጂ አሁንም ሰው ሲገባው የሆነ ቦታ ሰው ሲሞት ናተነስ ዝመት የሚል አስተሳሰብ አሁን አስቀርታችኋል። እኔ እንደ ህዝብ ነው ማደንቃችሁ። የጂሌ ሚኒሻ፣ የጂሌ ሰላም አስከባሪ፣ የጂሌ ጸጥታ መዋቅር፣ የኤፍራታ ግድም ተናባችሁ በመስራታችሁ ምክንያት ጽንፈኝነት የሆነ ቦታ ላይ ሲጀመር ሆ ብሎ ዳር እስከ ዳር ቀጣናውን ወደ ጦርነት የሚያስገባበት ምቹ ሁኔታ ማስቀራት ችላችኋል ማለት ነው። ይሄ እንደ ህዝብ ያስመሰግናችኋል። እንኮራባችኋለን። ኢትዮጵያ ትኮራባችኋለች። በዚህ ቀጠና በኦሮሞ ብሔረሰብ ዞንና በሰሜን ሸዋ ከባለፉት ዓመታት ወዲህ የተጫነብንን ጭነት ያራገብነው ስለ ሰው መሆን፣ ስለ ሰው መኖር፣ ስለ ሰው መሞት ስንጀምር ቀጠናችንን ወደ ሰላም መመለስ ችለናል። ሰላምና ልማት ቀጣይነት ያለው ስራ ይፈልጋል ያሉት አስተዳዳሪዎቹ አሁን እየታየ ያለውን ሰላም የበለጠ ለማጽናትና የአካባቢውን የመልማት ጸጋ ሙሉ በሙሉ ለመጠቀም ማህበረሰቡ ተሳትፎን አጠናክሮ መቀጠል እንዳለበት አሳስበዋል። አሁን እዚህ ቀጣና ላይ በኦሮሞ ብሔረሰብ ዞንና በሰሜን ሸዋ አጎራባች ወረዳ አመራር መካከል ጥላቻ፣ መጠራጠር ሙሉ ለሙሉ ተነቅሎ ወንድማማችነትና አብሮነት በከፍተኛ ሁኔታ ያበበበት ጊዜ ላይ ነው የምንገኘውና የአማራ እናት እንድታዘን የሚፈልግ አመራር የለም በቀጣናው። የኦሮሞ እናት እንድታዘን የሚፈልግ አመራር የለም በቀጣናው። በባለፉት 2 ዓመታት የሰራነውን ስራ አሁንም ተደማሪ ስራ በቀጣይ መስራት ያስፈልጋል። የጽንፈኛ ፍላጎትና ሐሳቦችን ይሄ ማህበረሰብ እንደጀመረው እስከ መዳረሻው መታገል አለበት ብዬ አምናለሁ። የምታውቁት ሸኔም ፋኖም ለሆዳቸው የሚያድሩ የትኛውም አካባቢ የማይወክሉ የኢትዮጵያ ጥላት፣ የህዝቦቻችን ጥላት ሌቦች ናቸው። አንጻራዊ ሰላም የሚባለው ማቆም አለብን። ወደ አስተማማኝ ሰላም ይሄ ቀጠና መምጣት መቻል አለበት። በምክትል ርዕሰ መስተዳደር ማዕረግ የአማራ ክልል ገጠር ልማት ዘርፍ አስተባባሪ ዶክተር ድረስ አሉ መሪውና ማህበረሰቡ ተቀናጅቶ በመስራቱ ቀጠናውን ከሰላም እጦት ወደ ልማት ጥያቄ መሸጋገር መቻሉ የሚበረታታ መሆኑን አስረድተዋል። በቀጣይም በማህበረሰቡ የተነሱ የመሰረተ ልማትና መልካም አስተዳደር ጥያቄዎችን መንግስት ለመመለስ በትኩረት ይሰራል ያሉት ዶክተር ድረስ አሉ በተለይም በቀጠናው ያለውን የመስኖ አማራጭ ወደ ልማት ለማስገባት ሰፊ የቅድመ ዝግጅት ስራ እየተሰራ መሆኑን ተናግረዋል። መልማት አለብኝ ብሎ መቆጨት፣ መናደድ፣ ልማት ይምጣልኝ ብሎ እኔ ጤነኛ የሆነ ሐሳብ ነው።
በዚህ ልክ ደግሞ ጽንፈኝነትን መጸየፍና ማውገዝ በተግባር የሚገለጽ በድርጊት የሚገለጽ ስራ ስትሰሩ ደግሞ ጀግኖች ትሆናላችሁና ከቃሉ ጀምሮ እስከ ኤፍራታ ግድም ድረስ የሚደርሰው ሸለቆ የተጠናው የውሃ ጉድጓድ እንዴት ሆኖ ወደ ልማት መግባት እንዳለበት የጥናት ስራ ተሰርቷል። የሰርቬይ ስራ ተሰርቷል። የኃይል አቅርቦት ችግር ስለሆነ ወይ በሶላር አለበለዚያ የኤሌክትሪክ ግሪድ ባለበት ደግሞ በትራንስፎርመር ስበን ለማልማት እየለፋን ስለሆነ በቅርብ ጊዜ ምላሽ ያገኛል የሚል እምነት አለኝ። የበጋ መስኖ ስንዴ ልማትን ውጤታማ ለማድረግ ትኩረት ተሰጥቶ እየተሰራ መሆኑን የአማራ ክልል ግብርና ቢሮ ገለጸም። ቢሮው በሜካናይዜሽን የታገዘ የበጋ መስኖ ስንዴ ልማት የእርሻ ስራን በደቡብ ወሎ ዞን ቃሉ ወረዳ አስጀምሯል። ተመስገን አሰፋም የአማራ ክልል ግብርና ቢሮ የበጋ መስኖ ስንዴ ልማት የክላስተር እርሻ ስራን በደቡብ ወሎ ዞን ቃሉ ወረዳ አስጀምሯል። የወረዳው አርሶ አደሮችም በባለፉት ዓመታት ያገኟቸው ልምዶች ውጤታማ እንዳደረጓቸው በማንሳት በዚህ ዓመትም የተሻለ ምርት ለማግኘት እየሰሩ መሆናቸውን ጠቅሰዋል። ከ1 ሄክታር እስከ 40 እስከ 50 ኩንታል አግኝተናል እና እያመረትን ነው። መንግስትም ትልቅ ትብብር እያደረገልን ነው። ይህንን የበጋ ስንዴ ማዝመር ተጀምርን 4 ዓመታችን ነው። ዘንድሮ ግን 4 ዓመቱ የተለየ ሁኔታ ነው ያለው። ትብብሩም ሆነ ስራውም ሆነ በተሳትፎም ሆነ በተለያዩ ሁኔታዎች በጣም የሚያስደሳ ነው። እስካሁን ድረስ ትራክተር፣ የውሃ ጠረጋ፣ የተለያዩ ነገሮች ግዳፍ ተደርጎልናል። ካናሉን ጠረጋ፣ የትራክተር እርሻ በሰፊው ነው ዘንድሮ ትብብር የተደረገልን። የበፊቱ በአመት አንዴ ነው። አሁን ግን እስከ 2 እስከ 3 ጊዜ እየተመረተ ነው። ይሄ ስንዴ ስናበቃ ደግሞ ሌሎች አዝመራዎች አትክልቶችን ተክለን እናመርታለን። የደቡብ ወሎ ዞን ግብርና መምሪያ ኃላፊ አህመድ ጋለው የግብዓት አቅርቦትን በማሳለጥ የመስኖ ልማቱን ውጤታማ ለማድረግ እየሰሩ መሆኑን አመላክተዋል። ሁሉም በትራክተር በሜካናይዜሽን ሲያርስ እርሻው በተመሳሳይ ሰዓት ይታረሳል፣ በተመሳሳይ ወቅት ይዘራል፣ በተመሳሳይ ወቅት ይታረማል፣ ይታጨዳልና እኩል ያደርጋል። በተጨማሪም ምርትና ምርታማነት እንዲጨምር ለማድረግ አልመን እየሰራን ያለ ነው። እንግዲህ በሁሉም የዞናችን አካባቢዎች ከሜካናይዜሽን ጋር አስተሳስረው እንዲሰሩ ለማድረግ ጥረት ያደረግንበት አግባብ ነው ያለው። የበጋ መስኖ ደግሞ ስንዴ እንዲሳካ ብቻውን አይሳካም። የምርጥ ዘር አቅርቦት፣ የማዳበሪያ አቅርቦት፣ የባለሙያና የአመራር ድጋፍና ክትትል እስከታይ ድረስ ለማድረግ ጥረት እያደረግን ያለንበት ሂደት ነው ያለው። የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን ዞኑ ያለውን በመስኖ የመልማት አቅም በሚገባ ለመጠቀም ለዘመናዊ ግብርና አሰራር ትኩረት መሰጠቱን ተናግረዋል። በብዙ ወረዳዎች እርሻውን በትራክተር ለማረስ እየሞከርን ነው ያለ ነው። ይሄ ልምምድ መስፋትና መጠናከር አለበት። እንደ ደቡብ ወሎ በጥሩ ሁኔታ ተጀምሯል። እዚህ ብቻ ሳይሆን ሌሎች ወረዳዎችም አሁን እርሻን በተመለከተ ወደ መካናይዝ እየቀየሩ ያሉበት ሁኔታ ነው ያለው። ነገር ግን ዞኑ ከዚህ በላይ ይጠበቅበታል። እውነት ለመናገር እጃችን ላይ ያሉ ትራክተሮች ውስን ናቸው። ይሄን የበለጠ አስፍተን አጠናክረን አርሶ አደራችንንም ትንሽ ኤክስቴንሽን ስራውን ጠንከር አድርገን በተሟላ መንገድ ወደ መካናይዜሽን የምንገባበት ነው። የአማራ ክልል ግብርና ቢሮ ምክትል ኃላፊ ቃል ኪዳን ሽፈራው በበኩላቸው በዘንድሮው የበጋ መስኖ ልማት ከ500 ሺህ ሄክታር በላይ መሬት በተለያዩ ሰብሎች እንደሚሸፈን ገልጸዋል። በተለይም ለበጋ መስኖ ስንዴ ልዩ ትኩረት መሰጠቱን ጠቅሰዋል። ትልቅ የውሃ አቅም ያለበት ክልል ነው። ያንን ታሳቢ አድርገን በዚህ ዓመት በተለይ ከባለፉት ዓመታቶች አደግ ያለ እቅድ አቅደናል እንደ ክልል። በዚህ ዓመት ኦልሞስት ከ500 ሺህ ሄክታር በላይ በመስኖ ስንዴ በጥቅል በመስኖ ልማታችን ይሸፍናለን ብለን እቅድ ይዘናል። ከዛ ውስጥ ወደ 350 ሺህ የሚሆነው ጥቅል ከምንዘራው 70% የሚሆነው በመስኖ ስንዴ የሚሸፈን ነው። አርሶ አደሩ ከአንድ ጊዜ በላይ እንዲያመርት እየተሰራ መሆኑን የጠቀሱት አቶ ቃል ኪዳን ኩታ ገጠም እርሻን መሰረት ያደረገ ስራ እንደሚከናወን ነው የተናገሩት። መስኖን አንድ ጊዜ ብቻ ሳይሆን በአመት 2 ጊዜ የማምረት ስራ እንድንሰራ በጊዜ ሰሌዳ የሰው ኃይላችንን እቅድ እስከታች ድረስ በተለይ ውሃ መሰረተ ልማቶችን ወደ ስራ እንዲገባ ማድረግ ቀድሞ የመስኖ ስራ የመጀመር ስራ ነው። ሁለተኛው የመስኖ ልማትን ከቁጥ ወጥቶ በተለይ በስፋት በክላስተር የማልማት ነውና ዛሬም እዚህ የምናየው በጣም ሰፊ ክላስተር ነው። ይህንን ሰፊ ክላስተር በአንድ ጊዜ የመዝራት ስራ ነው ደግሞ እየሰራን ያለ ነው። በአንድ ቀን ካረስክ በአንድ ቀን መዝራት ከቻልክ የምርት አሰባሰቡንም ወደ መካናይዜሽን በማስገባት ረገድ ዘመናዊ ግብርናም በመካናይዜሽንም የመጠቀም ልምምድ አርሶ አደራችን እንዲገባ እያደረግን ያለ ነው። በበጀት ዓመቱ ከ1.2 ትሪሊዮን ብር በላይ ገቢ ለመሰብሰብ አቅዶ እየሰራ መሆኑን የገቢዎች ሚኒስቴር አስታወቀም። በሚኒስቴሩ የኮምቦልቻ ቅርንጫፍ ጽሕፈት ቤት በ2017 በጀት ዓመት ግብራቸውን በታማኝነት ለከፈሉ የንግዱ ማህበረሰብ አባላት እውቅና ሰጥቷል። ሰይድ አብዱ ተጨማሪ ዘገባ አለው።
የቅርንጫፍ ጽሕፈት ቤቱ 12 ግብር ከፋዮች በፌዴራል ደረጃ የፕላቲኒየም የወርቅና የብር ተሸላሚ ሲሆኑ 28 ግብር ከፋዮች ደግሞ በቅርንጫፍ ጽሕፈት ቤቱ የምስጋና የምስክር ወረቀት ተሰጥቷቸዋል። እውቅናና ሽልማት የተሰጣቸው ግብር ከፋዮች ግብር መክፈል ሀገራዊ ግዴታ መሆኑን ገልጸው የተሰጣቸው እውቅናም ለቀጣይ ስራ መነቃቃትን እንደፈጠረላቸው ተናግረዋል። ካገኘነው ገቢ ሕግን ተከትለን በመስራታችን እና ይህን ክፍያ በከፈልነው ግብር መጠን ደግሞ የፕላቲኒየም ተሸላሚ መሆናችን በጣም ደስተኛ ነን። ስለዚህ ለሌሎችም ማስተላልፈው ግብር የመንግስትን ግብር በህጉ መሰረት መክፈል ከማንም በላይ ለራስ ነው። በብር ደረጃ በሀገር አቀፍ ደረጃ በሚዘጋጀው መድረክ ለ7ኛ ጊዜ ስንሸለም ነው። አሁን ግብር በመክፈላችን በጣም ከፍተኛ ኩራትና ደስተኝነት ይሰማናል። ግብር መክፈል ለራስ መሆኑን አውቀው ሁሉም መክፈል አለበት ነው። ግብር ካልተከፈለ አገር አያድግም፣ የስራ እድል አይፈጠርም። እነዚህ ነገሮች ከግምት ውስጥ በማግባት እያንዳንዱ ነጋዴ በሚያገኘው ልክ መክፈል አለበት ብዬ አስባለሁ። በመድረኩ ላይ የተገኙት የአማራ ክልል ገቢዎች ቢሮ ኃላፊ ዶክተር መንገሻ ፈንታውና የአፋር ክልል ገቢዎች ቢሮ ኃላፊ አቶ አወል አብዱ በሀገሪቱ የተጀመሩ የልማት ስራዎችን ለማስቀጠልና ብልጽግናን ለማረጋገጥ ግብርን በአግባቡና በወቅቱ መክፈል እንደሚገባ አመላክተዋል። ምስጉን ግብር ከፋዮቻችን ያደረጋችሁት አስተዋጽኦና ትግል በሀገር ደረጃ የግብር ባህል እንዲዳብር ፈርቀዳጅ ሚናውን ተጫውታችኋልና እንደ ክልል ገቢዎች ቢሮ እዚህ ያላችሁ ግብር ከፋዮች በቀጥታም ይሁን በተዘዋዋሪ መንገድ የክልላችንም ግብር ከፋዮች ናችሁ፣ በቀጥታ ደግሞ የፌዴራል ግብር ከፋዮች ናችሁና አሁን እያመጣ ነው ላለው አስደማሚ ውጤት የእናንተ ሚና እጅግ ከፍተኛ ነው። ለግብር ተገዥነት፣ ለግብር ሕግ ተገዥነት ሚናችሁ እጅግ ከፍ ያለው ነውና በክልላችን ገቢዎች ቢሮ ስም ምስጋና የማቅረብ ፈልጋለሁ። የአገር አርበኞች ሁናችሁ የሀገራችሁን ከውጭ ጫና ወይንም አላስፈላጊ የሆነ የፋይናንስ ችግር ፈርቀዳጅ ናችሁ ወይንም የሀገራችንን ችግር ስለፈታችሁ ምስጉን ግብር ከፋይ ስለሆናችሁ እጅግ በጣም እናመሰግናለን። በ2018 በጀት ዓመት ከ1.2 ትሪሊየን ብር በላይ ገቢ ለመሰብሰብ መታቀዱንና ግብር ከፋዮችም ግብራቸውን በአግባቡና በወቅቱ እንዲከፍሉ እየተሰራ መሆኑን የገቢዎች ሚኒስቴር ሚኒስትር ዴኤታ አቶ ዳዊቱ ብሸት ተናግረዋል። የዓመቱን እቅድ እንግዲህ ወደ 1.28 ትሪሊየን አቅደናል። እስካሁንም እንግዲህ የ5 ወር አፈጻጸማችን በሁሉም ቅርንጫፍ በሚባል ደረጃ ከ100% በላይ አሳክተናል ማለት ነው። ግብርን በአግባቡ ለመሰብሰብም ሚኒስቴር መስሪያ ቤቱ በቴክኖሎጂ የታገዘ አሰራር በመተግበር ላይ መሆኑንም ገልጸዋል። ሙሉ የክፍያ ስርዓቶቻችንም እንደምታዩት የተለያዩ የባንኮች ጋር ኢንተግሬትድ ተደርጎ በሁሉም ባንክ ከኛ ጋር ኢንተግሬትድ ሆኗል ማለት ነው። ስለዚህ ይህ የሚያሳየው እስከ ክፍያውንም ከጨረሰ በኋላ ክሊራንስንም በኤሌክትሮኒክ ዘዴ እንዲወስዱ የማድረግ ነገሮችን አሳይተናል። ስለዚህ ይሄ እያደገና ግብር ከፋዩም የሚጠይቃቸውን ጥያቄዎች በዘላቂነት እንፈታለን ብለን በቁርጠኝነት እየሰራ ነው ማለት ነው። ለታማኝ ግብር ከፋዮች የተሰጠው እውቅናና ሽልማት ግብር ከፋዮችን ለማበረታታትና ሌሎች ግብር ከፋዮችም ሕግና ስርዓትን ተከትለው ግብራቸውን እንዲከፍሉ ያነሳሳልም ብለዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሰይድ ነኝ። በያላችሁበት መልካም ጊዜም